በድሮ ኃጢአት የምትኮነኑ ሰዎች የዘር እርግማን አለብኝ ብላችሁ የምትጨነቁ ሰዎች በጌታ ነህ ወይ ማለት ጴንጤ ነህ ወይ ማለት አይደለም። የሆነ ቸርች አባል ነህ ወይ ማለት አይደለም። እንደ ፋክት እንደ እውነታ እንደ ሪፈረንስ እየታየ ያለው ማን ነው? ክርስቶስ ነው እንጂ እኛ ያለንበት ስፒሪቹዋል ስታተስ አይደለም። አሁን ይሄ በእርሱ ስራ በኩል እኛ የምናገኘው ሀብት ነው። ለሱ ምንም አይፈይደውም። ለሱ ለራሱ አልሞተም፣ ለራሱ ቤዛ አልሆነም። እኔ በጣም ማስተምረው ልቤ ተቃጠለበት ነገር አለ። ብዙ ሰዓት ግን ሄዷል። እንቀጥል። እሺ እጆቻችንን አንሳና እንጸልይ። ሃሌሉያ ክብር ለጌታ ይሁን፣ ስሙ ለዘላለም ይባረክ። እግዚአብሔር አባት ሆይ እናመሰግንሃለን። ክብርና ምስጋና ላንተ ይሁን። በጌታ በኢየሱስ ክርስቶስ ስም የቃልህን ደጅ ክፈትልን። ለምንሰማው ደግሞ ማስተዋልና ጥበብን ስጠን። በጌታ በኢየሱስ ስም አሜን። ተቀመጡ። ጌታ ይባርካችሁ። በመንፈስ ቅዱስ እርዳታ በጣም ፈጠን ብዬ ለመናገር እሞክራለሁ። ያው በማለዳው የጀመርነው አለ። አሁን ክፍል 2 ነው የምንቀጥለው። በማለዳው በክርስቶስ የሚል ቃል ነው የጀመርነው። የኤፌሶን መጽሐፍ ጥናት ላይ ስላለን በጣም ድንቅ ጊዜ ነበረን። እግዚአብሔር ሕይወታችሁን በድንቅ ይቀይረዋል። በጣም አስደናቂ ነገር ነው የተካፈልነው። ስለዚህ ሁላችሁም ያልነበራችሁ ሚዲያም ላይ ያላችሁ እዚህም ያላችሁ ኤፌሶን ምዕራፍ 1 ቁጥር 3 ላይ ነው ያለነው። በክርስቶስ የሚለውን በእግዚአብሔር ቃል እየተመለከትን ያለነው። በክርስቶስ የሚለው ቃል በኤፌሶን መጽሐፍ በተለይ በጣም በተደጋጋሚነት የተጠቀሰ ቃል ስለሆነ ይሄም ለክርስቲያን መንፈሳዊ ሕይወት እድገትና ለውጥ በጣም እጅግ ወሳኝ የሆነ ስነ መለኮታዊና መንፈሳዊ ጥቅም እንዳለው የሚያስረዳ መሆኑን ተመልክተናል። እና በክርስቶስ የሚለው ቃል በዋነኛነት 2 ዋና የክርስትና አስተምሮቶችን ያዘ ወሳኝ ቃል ነው በሚል ተከፋፍለናል። ዝርዝሩን እናንተ እዛ ተመልከቱት። እነዚህ 2 በክርስቶስ የሚለው 2 ዋና የክርስቲያን አስተምሮ ዋና ነገሮች ናቸው። ያናቸው አንደኛው በክርስቶስ መካከለኝነት ማለት ነው ብለናል። በክርስቶስ መካከለኝነት ማለትም through the mediation of Christ ኢየሱስ ክርስቶስ በሱ ሰርቶ በጨረሰው እና በሆነው በኩል እኛ ከእግዚአብሔር የምናገኛቸውን በምዕራፍ 1 ቁጥር 3 ላይ የተጠቀሱትን መንፈሳዊ በረከቶች ሁሉ ያገኘንበት ምክንያት ነው። ስለዚህ ክርስቶስ እንደ ምክንያት ነው። ክርስቶስ እንደ መካከለኛ ነው። በርሱ ምክንያት ከርሱ የተነሳ የሚል ነገር ተመልክተናል። አሁን ወደዛ ብዙ አልግባና እናንተ እሱን ተመልከቱ። በዚህ ስር በጣም ዝርዝር ሁኔታዎችን ተመልክተናል። ሁለተኛው አሁን የምናየው ነው ከክርስቶስ ጋር አንድነትን የሚያመለክት ነው። አንደኛው ቅድም እንዳልኩት በክርስቶስ ምክንያት ከክርስቶስ የተነሳ በክርስቶስ መካከለኛነት የተደረገልንን ነገር የሚያመለክት ነው። በጠዋቱ ትምህርት እንዳየነው ገና ከመጀመሪያው ለመፈጠር ከመታሰባችን ጀምሮ ከዛ ደግሞ በክርስቶስ ኢየሱስ ሥራ ልጆቹ ስንሆን ከዛ ደግሞ መጨረሻ ላይ እስክንከብር ድረስ ያለው በክርስቶስ ኢየሱስ መካከለኛነት የተሰራ ሥራ ነው። ከመጀመሪያው ጀምሮ ገና ከመጀመሪያው በእርሱ ሆነን ማለትም ቁጥር 4 ላይ ስታነቡት ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ያለ ነውርና ያለ ነቀፋ በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። እሱ ላይ ተነስተናል። ስለዚህ before the foundation of the world የሚለውን በሚቀጥለው ሳምንት እናያለን። ልባችሁ ሰፊ ከሆነ እግዚአብሔር አስደናቂ ነገር ያስተምረናል። ስለዚህ ምንድነው አንድ ሕፃን ሲወለድ የመጀመሪያው ጅማሬ ሲድ ነው አይደለ? ዘር ይዘራል ማለት ዘር ወደ ማህፀን ይወረወራል። አንድ ዛፍ ሊበቀል ሲል ዘር ወደ ምድር ይጣላል። እና ፍጥረት የሚባለው ሲድ ገና ሳይመጣ እግዚአብሔር before the foundation የሚለው መሰረታዊ ቃሉ ዘር ሳይኖር ገና የዓለም ዘር ገና ሳይኖር እግዚአብሔር አምላክ በክርስቶስ ኢየሱስ ሥራ ልጆቹ ልንሆን አስቀድሞ ምን አለን ይላል? ወሰነን ይላል። ጌታ ስሙ የተባረከ ይሁን። ክብር ለጌታ ይሁን። አስቀድሞ መረጠን፣ አስቀድሞ ወሰነን ይላል።
ስለዚህ ያ በክርስቶስ የሚለው ምን ማለት ነው? በእርሱ አማካኝነት፣ በእርሱ መካከለኛነት፣ በእርሱ ምክንያት ማለት ነው። ስለዚህ ስንደመድመው መጨረሻ ላይ ዛሬ ማለዳ የተናገርነው ከክርስቶስ የተነሳ በክርስቶስ መካከለኛነት በክርስቶስ ምክንያት የተደረጉልን እጅግ ብዙ ነገሮች ዘርዝረናል ከመጽሐፍ ቅዱስ ማለት ነው። ስለዚህ ክርስቶስ ጅማሬያችን ነው። ገና ስንጸነስ በእግዚአብሔር ማይንድ ውስጥ Christ was the reason ክርስቶስ ምክንያታችን ነበረ። ከዛ ደግሞ የእርሱ ልጆች ለመሆን ደግሞ በሱ ስራ ይላል እና ልጅነትን ያገኘንበትን ጸጋ ያገኘነው በማን ስራ ነው? በክርስቶስ ስራ ነው። ያ ጸጋ ደግሞ ዓለም ሳይፈጠር አስቀድሞ በክርስቶስ የተሰጠን ነው። አሁን የዳንበት ልጆች የሆንበት መጨረሻ ላይ ምን ከብርበት ጸጋ ዓለም ሳይፈጠር በክርስቶስ ኢየሱስ የተሰጠን ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ያን ይናገራል። ስለዚህ በክርስቶስ የሚለውን በጣም በዝርዝር አንደኛውን ፓርት አይተናል። ሁለተኛው ክፍል ዩናይትድ ዊዝ ክራይስት ማለት ነው። በክርስቶስ ማለት ኢን ክራይስት ማለት ምን ማለት ነው? በክርስቶስ ውስጥ ተጠቅልለን ገብተን ማለት ነው። ከእርሱ ጋር አንድ ሆነን ማለት ነው። ስለዚህ አሁን ባለኝ ሰዓት እሱን ለማብራራት እሞክራለሁ። ይሄን ስንረዳ ድል የምንነሳው ደግሞም የምንበለጽግበት ብዙ ነገር ወደ ህይወታችን ይመጣል። ጌታ ይመስገን። ከክርስቶስ ጋር አንድነት ብላችሁ ማየት ትችላላችሁ። ወይም ከክርስቶስ ጋር አንድ መሆን ዩናይትድ ዊዝ ክራይስት ማለት ነው። ኢን ክራይስት ሲባል በክርስቶስ ውስጥ ማለት ነው። ከክርስቶስ ጋር ማለት ነው። በክርስቶስ ውስጥ ማለት ነው። ሁለተኛው ልኬት ይሄ ነው። ሁለተኛው ገጽታ የሚናገረው አማኝ ከክርስቶስ ጋር ስላለው ሚስጥራዊ አንድነት ነው። ሚስቲካል ዩኒየን ማለት አካላዊ ያልሆነ መንፈሳዊ የሆነ ሚስቲካል ዩኒየን አለን። ሰዎች ይሄን ቃል አይወዱትም ሚስቲካል የሚባለውን፣ ግን ምንም ልናደርገው አንችልም። በእምነት ከእርሱ ጋር አንድ የሆንበት ማለት ነው እና በእርሱ የተጠቃለልንበት ወይም ወደ እርሱ ማንነት ውስጥ የገባንበት ነው። ይሄን ኤፌሶን ምዕራፍ 1 ቁጥር 13 በተለይ ብዙ ጊዜ ጠቅሼዋለሁ። በአዲሱ መደበኛ ትርጉም ምን ይላል? በዚህም የእውነት ቃል አምናችሁ ወደ ክርስቶስ ተጨመራችሁ ይላል። ማለዳ ብዙ ስለተናገርኩ አዳምጡት። የእውነት ቃል ማለት እግዚአብሔር ዓለም ሳይፈጠር ለኛ ያዘልን ነገር የሚያበስር ቃል ማለት ነው። ስለዚህ ለኛ የተያዘልን ነገር በሚበስርልን ጊዜ፣ በሚነገረን ጊዜ፣ በሚታወጅ ጊዜ ስናምን ወዲያውኑ ዓለም ሳይፈጠር በክርስቶስ እንድንሆን እንደታሰበ ወዲያውኑ ወደ ክርስቶስ እንጨመራለን ማለት ነው። ክብር ለጌታ ይሁን። ማለት ወደ ክርስቶስ እንጨመራለን ማለት እንገባለን ማለት ነው። ይሄንም ደግሞ ጌታ ኢየሱስ ክርስቶስ በሚገርም ሁኔታ ስለገለጸው ቀጥሎ እያየነው እንመጣለን። ያው በደንብ አድርጎ ገልጾታል ጌታ ኢየሱስ ይሄ ምን ማለት እንደሆነ። ስለዚህ ከክርስቶስ ጋር አንድ በመሆን በእርሱ ውስጥ በመጠቅለል ከእርሱ ጋር አንድ በመሆናችን እርሱ በከበረ ማንነቱ ያገኘውን ሁሉ አግኝተናል፣ የኛ ሆኗል። ከኔ ጋር ናችሁ ወይ? ከክርስቶስ ጋር አንድ በመሆናችን ወይም ከክርስቶስ ጋር በመጠቅለላችን አንድ ሰው ተደርገን በመቆጠራችን ምክንያት ከእርሱ ጋር አንድ በመሆናችን ምክንያት እርሱ በከበረ ማንነቱ ያገኘውን ሁሉ አግኝተናል። እየሰማችሁ ነው ወይ? የኛም ሆኗል። በከበረ ማንነቱ ያገኘው ነገር ሁሉ ጌታ ኢየሱስ ክርስቶስ የኛ ሆኗል፣ አግኝተነዋል። ምክንያቱም ምንድነው? we are in Christ። በማን ከመሆናችን የተነሳ? በክርስቶስ ከመሆናችን የተነሳ። ይሄ ቃል ወደ ምን ያመጣቸዋል? ከእርሱ ጋር ወደሚል ያመጣናል። ከእርሱ ጋር የሚለው አስደናቂ ቃል ያለው እኛ በእርሱ ውስጥ ከመሆናችን የተነሳ የመጣ ነው። ለምሳሌ ከእርሱ ጋር መከራን ብንቀበል ከእርሱ ጋር እንከብራለን። ከእርሱ ጋር ሕይወት ሰጠን፣ ከእርሱ ጋር አስነሳን፣ ከእርሱ ጋር በሰማያዊ ስፍራ ምን አደረገን? አስቀመጠን። እንዴት ከእርሱ ጋር ተነሳን? ኢን ሂም በመሆን በእርሱ ውስጥ በመሆን። እንዴት ከእርሱ ጋር በሰማያዊ ስፍራ ተቀመጥን? በእርሱ ውስጥ በመሆን። ቆላስይስ ምዕራፍ 3 ቁጥር 1 ጀምሮ ስታነቡ ምን ይላል? ሕይወታችን ምን ይላል? እንግዲህ ምን ባነበው ጥሩ ነው፣ ላንብብላችሁ በደንብ ሳላሳስት። እንግዲህ ከክርስቶስ ጋር ከተነሳችሁ፣ ጋር የሚለውን ያዙልኝ። ከማን ጋር ከተነሳችሁ? የክርስትና የድል ሕይወት፣ የአሸናፊነት ሕይወት እና ሴኩሪቲ ያለው በምንድነው ብትሉ በዚህ እውነት ነው። ይሄ እውነት ከተመታ የክርስትና መሰረቱ ተመቷል ማለት ነው።
ማለትም ቤዛነትም አይሰራም፣ ሳልቬሽን አይሰራም፣ ምንም የሚሰራ ነገር የለም። የዳነው በዚህ አንድነት ነው። የጸደቅነው በዚህ አንድነት ነው። ቤዛ ያገኘነው በዚህ አንድነት ነው። ሞቱ ሞታችን ተደርጎ ስለተቆጠረ ነው ሕይወቱ ሕይወታችን የሆነው። ስለዚህ የክርስትና መሰረት ነው። ይሄ በጣም መሰረት ነው። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ለምን? ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። እዚህ ጋር በጣም ኃይለኛ ነው። ተሰውሯል ነው የሚለው፣ ገብቷል ማለት ነው። ሕይወታችሁ በእግዚአብሔር ከክርስቶስ ጋር ምን ብሏል? ተሰውሯል። እንዴት ነው የተሰወረው የሚለውን ከእግዚአብሔር ቃል ከፈለግን ደግሞ በራሱ ባንደበቱ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 የተናገረውን ነገር በማየት መረዳት እንችላለን። ይሄ ጳውሎስ ብቻ ያለው አይደለም። ጌታ ኢየሱስ በስጋ ዘመኑ እንዴት እንደምንሰወር ተናግሯል። ሕይወታችሁ በክርስቶስ ኢየሱስ በእግዚአብሔር ዘንድ ምን ብሏል ነው ያለው? ተሰውሯል። ከኔ ጋር ናችሁ አይደለ? በክርስቶስ ኢየሱስ በእግዚአብሔር ምን ብሏል? ተሰውሯል። ስለዚህ በሰማያዊ ስፍራ የተቀመጣችሁት በክርስቶስ ምን ስላላችሁ ነው? ስለተሰወራችሁ ነው። ክብር ለጌታ ይሁን። በክርስቶስ ማለት ከክርስቶስ ጋር መዋሃድ፣ አንድ መሆን፣ ዩናይትድ መሆን ማለት ነው። ክብር ለጌታ ይሁን። ይሄን ደግሞ ጌታ ኢየሱስ ክርስቶስ ራሱ ባንደበቱ ነግሮናል። ያው በኋላ የምናገረውን ከጊዜ አንፃር ቀድሜም ብናገረው ችግር የለም። ስለዚህ በኋላ ከደገምኩት እንደገና ተሰሙታላችሁ። እንደዚህ ይላል ጌታ ኢየሱስ ክርስቶስ ሲናገር፣ ቁጥር 21 ልጀምራ። ዮሐንስ ወንጌል ምዕራፍ 14 ቁጥር 21 እንደዚህ ይላል፣ ትእዛዜ በእርሱ ዘንድ ያለችው የሚጠብቃት የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴን እገልጥለታለሁ። ያስቆሮቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስህን ለእኛ ልትገልጥ ያለህ እንዴት ነው አለው። ኢየሱስም መልሶ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን ምን አይልም ይላል? አይጠብቅም ይላል። ወደ ላይ 20 ቁጥር ላይ ልጀምረው፣ የዘለልኩት ይመስለኛል። 20 ቁጥር ላይ 19 ብጀምር፣ ገና ጥቂት ዘመን አለ፣ ከዚህ በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። ለዚህ ነው ዓለም ሳያይህ እኛ እንዴት ነው የምናይህ ያለው። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እንዴት? እኔ ሕያው ነኝና እናንተ ሕያዋን ትሆናላችሁ። እንዴት? የእሱ ሕያውነት እኛን እንዴት ነው ሕያው የሚያደርገን? እኔ በአባቴ እንዳለሁ እየሰማችሁ ነው። እኔ በማን እንዳለው? በአባቴ እንዳለው እናንተም በእኔ እንዳላችሁ። እዚህ ጋር ነው ቆላሴስ ላይ ጳውሎስ የተናገረው ሕይወታችሁ በክርስቶስ በእግዚአብሔር ምን ብሏል ይላል? ተሰውሯል። ጌታ ደግሞ ሲናገር እኔ በአባቴ እንዳለው፣ ክብር ለጌታ ይሁን። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ፣ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። ወደፊት የሚመጣ ቀን ነው። በዛን ቀን የምታውቁት ልክ እኔ በአባቴ እንዳለው አባቴም በእኔ እንዳለ፣ በዛን ቀን ደግሞ ልክ በዚህ ሁኔታ እኔ በእናንተ እናንተ በእኔ ትሆናላችሁ። እሱ በአባቱ ካለ ታዲያ እኛ ሕይወታችን በክርስቶስ በእግዚአብሔር ዘንድ ምን ብሏል? ተሰውሯል። ክብር ለጌታ ይሁን። አንዱ ትልቅ ምስጢር ይሄ ነው። ክብር ለስሙ ይሁን። ስለዚህ ተዋርዶ ውርደታችንን አስወግዷል። በዚህ አንድነት ከብሮ ደግሞ አክብሮናል። ይሄ በእርሱ አንድ መሆን ውርደታችን ነው፣ አሮጌው ታሪካችን ማለት ነው። ክብሩ ደግሞ እኛ የምንከብርበት ነው። አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸው ምን አደረጋቸው? አከበራቸው። በምንድን ነው የሚያከብራቸው? እርሱ በአባቱ ዘንድ በከበረበት ክብር ነው የሚያከብራቸው። ዮሐንስ ወንጌል ምዕራፍ 17 ስታነቡ በመጨረሻ በክርስቶስ የታቀደልን ነገር ከክርስቶስ ጋር አብረን ምን ማለት ነው? መክበር ነው። አብረን ለመክበር ደግሞ አሁን ሕይወታችን በክርስቶስ ሆኗል ማለት ነው። ክብር ለጌታ ይሁን። እንግዲህ ይሄ ህብረት ማለት ከእርሱ ጋር አንድነት ማግኘት፣ ከፍ ባለው ማንነቱ እና ርስቱ ተሳታፊ መሆን ማለት ነው። ክርስቶስን እግዚአብሔር ሁሉን ወራሽ አድርጎታል።
እናንተም ደግሞ ይላል ሮሜ ላይ አብራችሁ ከእርሱ ጋር ምኖች ናችሁ ይላል ወራሾች ናችሁ ይላል ክብር ለስሙ ይሁን ይህ ህብረት ማለት ከእርሱ ጋር አንድነት ማግኘት ከፍ ባለው ማንነቱ እና ርስቱ ተሳታፊ መሆን ማለት ነው ይህ ህብረት ማለት በክርስቶስ መሆን ማለት በደንብ አስምራችሁ ስሙት ከእርሱ ጋር አንድነት ማግኘት ከፍ ባለው ማንነቱ መለኮታዊ ማንነቱ ማለት ነው ጠዋት ብዙ ተነጋግረናል እና በርስቱ ተሳታፊ መሆን ማለት ነው ስለዚህ ኢን ክራይስት ማለት ከእርሱ ጋር አንድ በመሆን በከበረ ማንነቱና በርስቱ ተካፋይ መሆን መቻል ማለት ነው ክብር ለስሙ ይሁን ክርስቶስ በኃጢአትና በሞት ላይ ድል እንዳደረገ ሁሉ አማኝ ከእርሱ ጋር አንድ በመሆኑ ምክንያት ድል ተቀዳጅቷል ይሄ ሮሜ ምዕራፍ 6 ከ5 እስከ 11 እናገኘዋለን ሞቱን በሚመስል ሞት ከእርሱ ጋር ከተባበርን እንግሊዘኛውን ብታዩት ከእርሱ ጋር ዩናይትድ ከሆነን ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለንና ቅድም ምን አልኳችሁ ከእርሱ ጋር የሚለው ቃል ያለው በእርሱ ውስጥ ከመሆናችን የተነሳ ነው አለዛ ከእርሱ ጋር የሚባል ነገር የለም እንዴት ነው ከእርሱ ጋር አብሮ የተሰቀለው እኛ በእርሱ ውስጥ በመሆናችን ነው እንዴት ነው ከእርሱ ጋር የተነሳ ነው እኛ በእርሱ ውስጥ በመሆናችን ነው ወይም ከእርሱ ጋር አንድ በመሆናችን ነው የሞተስ ከኃጢአቱ ጸድቋልና ነፃ ነው ማለት ነው አንድ ሰው ከሞተ በኋላ በምንም ነገር አይጠየቅም ስለዚህ እግዚአብሔር አምላክ ካሮጌው ኃጢአታችን የገላገለን በክርስቶስ አብረን እንድንሞት በማድረግ ነው ግልጽ ነው እያልኳችሁ በድሮ ኃጢአት የምትኮነኑ ሰዎች የዘር እርግማን አለብኝ ብላችሁ የምትጨነቁ ሰዎች የዘር እርግማን የሚሰራባችሁ በእውነት ቃል እስክታምኑ ድረስ ነው በእውነት ቃል ካመናችሁ ግን እኛ ከክርስቶስ ጋር አንድ በመሆናችን ምክንያት የሱ ሞት የማን ሞት ሆኗል የኛ ሞት ሆኗል ስለዚህ የሞተ ደግሞ ከኃጢአቱ ምን ብሏል ነው የሚለው ጸድቋል ምን ማለት ነው ነፃ ወጥቷል ሰው ከኃጢአት ነፃ የሚወጣው በሁለት መንገድ ነው ወይም ከኩነኔ ማለት ነው አንደኛ በመሞት ነው ሲሞት ሰውየው ሞቷል ፋይል ክሎዝ ይሆናል ከዛ በኋላ ተጠያቂ አይሆንም በቃ አንደኛው ሁለተኛው ደግሞ ጀስቲፊኬሽን ነው ሰውየው በተከሰሰበት ነገር ምንም አይነት ዕዳ ከሌለበት ነው ክብር ለጌታ ይሁን ስሙ ለዘላለም ይባረክ ስለዚህ አሮጌው ሰዋችንን ማለትም በተጻፈ ባዋጅ በተነገረ ደብዳቤ የተኮነነውን የተፈረደበትን አሮጌ ሰው እግዚአብሔር በመለኮታዊ አሰራር ከልጁ ጋር አንድ በማድረግ በመስቀል ላይ የዛሬ 2000 ዓመት አስወግዶታል ጌታ ስሙ ይባረክ ከኔ ጋር ናችሁ ሮሜ ምዕራፍ 7 ቁጥር 4 ላይ ብታነቡ አንዲት ሴት በህይወት እስካለች ድረስ በትዳሯ ተጠያቂ ነች ለትዳር ህግ ባሏ ከሞተ በኋላ ግን እሷ ተፈታለች ይላል ስለዚህ እኛ ለሌላኛው ሞተ ለሌላኛው ደግሞ ሕያዋን እንድንሆን እግዚአብሔር በክርስቶስ ሥጋ ገሎናል ይላል ጌታ ስሙ ይባረክ ግልጽ ነው ወይ እያልኳችሁ ያለ ይሄ ታላቅ ሚስጥር ያለው በምንድነው ብትሉ ኢን ክራይስት በሚለው ቃል ውስጥ ወይም በክርስቶስ በሚባለው ቃል ውስጥ ነው ያለው ስለዚህ ከዚህ በኋላ መጽሐፍ ቅዱስ ስታጠኑ በክርስቶስ የሚባለው ስታጠኑ በክርስቶስ አማካኝነት ማለት ነው በክርስቶስ ምክንያት ማለት ነው በክርስቶስ መካከለኛነት ማለት ነው ወይስ ደግሞ እኔ በክርስቶስ ውስጥ ሆኜ ክርስቶስ በእኔ ውስጥ ሆኖ የተደረገ እውነታ ፋክት ነው ወይ ብለን ማመን አለብን በአሁኑ በአዲስ ኪዳን ዘመን እምነታችን የተመሰረተው በፋክትስ ላይ ነው በመንፈሳዊ ፋክቶች ላይ ነው ተከናውነው ባለቁ እውነታዎች ላይ ክብር ለጌታ ይሁን ማለት ምን ማለት ነው ሞታችኋልና ነው እንጂ የሚለው ትሞታላችሁና አይልም መሞታችን ምንድነው ማለት ነው የተረጋገጠ ነገር ነው ማለት ነው ስለዚህ ነፃነታችን ያለው በዚህ ፋክት ላይ ባለን ፌዝ ነው እየሰማችሁ ነው ወይ ግልጽ ነው እያልኩ ያለው ምን ማለት ነው ሞታችኋል ሲለን ኢየሱስ ጌታ ነው ሲለን አዎ ጌታ ነው ብለን እንዳመንን ሁሉ ሞታችኋል ሲለን አብረን ምን እንላለን ሞቻለሁ እንላለን ማለት ነው አሁን እኔ ሕያው ሆኜ አኖርም አንድ ቀን ሞታለሁ አንልም በጸሎት አንሞትም በጾም አንሞትም
እየሰማችሁ ነው ወይ? ልድገመው። በጾም አንሞትም፣ በጸሎት ብዛት አንሞትም። ስጋን ለመጨቆን የሚጠቅም ይመስላል ግን አይጠቅምም ነው የሚለው ራሱ። እየሰማችሁ ነው ወይ? ከኔ ጋር ናችሁ ወይ? ፓስተር ምን ያስቀናሃል ብትሉ በጾም በጸሎት ክስት ብሎ ራሱን የሚገዛ ሰው ሳይሆን እውነቴን ልንገራችሁ ደግሞ ሄዳችሁ እንደዛ እንዳትሆኑ። እውነቴን ነው። ጸጋ ገብቶት እስከ ቦርጩም ይሁን እስከ ሎምቦጩም ይሁን ጌታ የሚሰራበት ሰው ያስቀናኛል። እውነቴን ነው የምነግራችሁ። አሁን ሳቃችሁ አይደለ? ጌታ ይመስገን። እውነቴን ነው። ሁሌ ምቀናው እንደዛ ባለ እንዴት ቢገባው ነው እላለሁ። ምክንያቱም ትልቁ መረዳት እዛ ውስጥ ነው ያለው። ክብር ለጌታ ይሁን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አያችሁ፣ ከኃጢአት ኃይል የምንላቀቀው በዚህ መንገድ ነው። ለኃጢአት ምን እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ከእርሱ ጋር because we are united with him። ከእርሱ ጋር አሮጌው ሰዋችን ምን እንዳለ እናውቃለን፣ እንደተሰቀለ እናውቃለን። አሮጌው ሰዋችን ካልተሰቀለ ገና በዳነን ማለት ነው። ገና ተጠያቂ ነን ማለት ነው። ከዕዳ ነፃ የሆነው በሞት ነው። ግልጽ ነው እያልኳችሁ ያለው። ሕጉ ከሚጠይቀን ዕዳ ነፃ የሆነው በክርስቶስ ኢየሱስ መስቀል በመገደል ነው። ሞተናል። ክብር ለጌታ ይሁን። ከእርሱ ጋር አንድ ስለሆነን በክርስቶስ ስለሆነን እኔ በክርስቶስ ነኝ፣ እኔ በጌታ ነኝ ማለት ምን ማለት ነው? I am in Christ ማለት አሮጌው ሰው ምን ብሏል ማለት ነው? ሞቷል ማለት ነው። አሁን ማንም በክርስቶስ ቢሆን ይላል። ማንም በክርስቶስ ቢሆን ማለት ማንም ከክርስቶስ ጋር ዩናይትድ ቢሆን አሮጌው ነገር አልፏል። ያሮጌ ነገር የተባለው አሮጌው ሰዋችን ከእርሱ ጋር ምን ብሏልና ተሰቅሏልና በመሰቀል ነው ያለፈው። እነሆ ሁሉም አዲስ ሆኗል። ያ ደግሞ በትንሳኤ የመጣ ነው። ከክርስቶስ ጋር በመተባበራችን ምክንያት ሞቱን በሚመስል ሞትን ተቀበርን፣ ትንሳኤውን በሚመስል ትንሳኤ ደግሞ ከእርሱ ጋር ምን አለን? ተነሳን። የፊውቸር ትንሳኤ አይደለም፣ ያሁን ነው። እየሰማችሁ ነው ወይ? እንደዚህ ይላል፣ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል። ነገር ግን ቁጥር 7 እና 8 ነገር ግን ከክርስቶስ ጋር ከሞትን አሁንም ጋር አለ። ለምንድን ነው ከእሱ ጋር ሞትን ተብለን የተቆጠርነው? because we are in Christ። ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ከእርሱ ጋር። ስለዚህ ክርስትና ማለት ከእርሱ ጋር መሞት ነው፣ ከእርሱ ጋር መነሳት ነው፣ ከእርሱ ጋር በሕይወት የመኖር ጉዳይ ነው ማለት ነው። የኤፌሶን መጽሐፍን ስናጠና ይሄ ከገባን በጣም ይቀለናል ማለት ነው። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና ስለ ክርስቶስ ይሄ አይነት ዕውቀት አለን። አሁን ግን የሚያስፈልገው ከእርሱ ጋር ከተባበርን ዩናይትድ ከሆነን እሱ ጋር ህብረት ካለን ይሄ እውነት ለማን ይሰራል ማለት ነው? ለኔ ይሰራል ማለት ነው። ወይ ክርስትና! ክብር ለጌታ ይሁን። ይሄ እውነት ለማን ይሰራል? ለኔ ይሰራል። ለኔ ይሰራል። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን እና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም ልክ እንደዛው ማለት ነው እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ። እስኪ በሉ በክርስቶስ ኢየሱስ በጌታ ሆኜ በሉ እስኪ። ስለዚህ በጌታ ነኝ ማለት ትርጉሙ ይሄ ነው። በጌታ ነህ ወይ ማለት ጴንጤ ነህ ወይ ማለት አይደለም። የሆነ ቸርች አባል ነህ ወይ ማለት አይደለም። የሆነ ግንብ ውስጥ ነህ ወይ ማለት አይደለም። በተሰበከልህ የእውነት ወንጌል በማመን በመንፈስ ቅዱስ ጥምቀት ወደ እርሱ ተጠቅልሃል ወይ ማለት ነው። ገብተሃል ወይ? ፓርት ኦፍ ሂም ሆነሃል ወይ? የአካሉ ብልት ሆነሃል ወይ ማለት ነው። ክብር ለጌታ ይሁን። አሜን ነው። ይሄ ነው። ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ።
ማለት ክርስቶስ የሆነውን እናንተ እንደሆናችሁ ቁጠሩ። ክርስቶስ የሆነውን በሉ እስኪ እኔ እንደሆንኩ እንድቆጥር የእግዚአብሔር ቃል ፈቅዶልኛል በሉ እስኪ። ክርስቶስን ነው ማየው። አሁን እዚህ ጋር እናንተ እንትን ተቆርጦላችኋል፣ ትንሽ ቀርቷል። ምንድነው? ዝሙት ተቆርጦልሃል፣ ሲጋራው ነው በኋላ ደግሞ ይቆረጥልሃል ብሎ ያን አይቶ ያን አማክሮ አይደለም ይሄን እያወራን ያለ ነው። ማንን ነው ያየው? ልምምዳችን ሳይሆን ያየው ማንን ነው? ክርስቶስን ነው። እየሰማችሁ ነው? ክርስቶስን ነው እንደ ማረጋገጫ፣ እንደ ፋክት፣ እንደ እውነታ፣ እንደ ሪፈረንስ እየታየ ያለው ማን ነው? ክርስቶስ ነው እንጂ እኛ ያለንበት ስፒሪቹዋል ስታተስ አይደለም። እየሰማችሁ ነው? የባህሪ ለውጥ አይደለም። በእርግጥ ክርስትና የባህሪ ለውጥ አይደለም። አሜን በሉ እስኪ። እንግዲህ አሜን ካላችሁ ክርስትና በሉ እስኪ። የባህሪ ለውጥ አይደለም። ድገሙት እንደገና። ለዚህ እኮ ነው በክርስቶስ ኢየሱስ ሆኖ አዲስ ፍጥረት መሆን እንጂ መገረዝም አለመገረዝም ምን አይልም ይላል፣ አይጠቅምም። አበቃ። ስለዚህ የባህሪ ለውጥ አይደለም ክርስትና፣ የማንነት የህይወት ለውጥ ነው። የህይወት ሲባል ደግሞ ጨዋ የመሆን እሱ የባህሪ ነው። አሁን ብዙ ጊዜ በቃ የህይወት ማሳየት ነው ምናምን ሲባል ጨዋ መሆን። ማንም ሰው ጨዋ አለ፣ ብዙ ጨዋ ሰው አለ። ክርስትና ግን ጨዋ መሆን አይደለም፣ ጥሩ ባህሪ አይደለም። ክርስትና ያሮጌው ህይወት ማለፍ፣ የአዲሱ ህይወት መነሳት መምጣት ነው። በቃ ክርስትና ክርስቶስ ነው፣ ሌላ የለም። አሜን ነው። ክብር ለስሙ ይሁን። በባህሪ ለውጣችን አይደለም መጽናናት ያለብን። አይ ባህሪ እየተለወጠ ነው፣ አሁን እየተሻሻልኩ ነው፣ ጌታ ይመስገን ክርስቲያን እየሆንኩ ነው። ክርስቲያን እየሆነን አንሄድም። it's not process አይደለም። ክርስትና ፕሮሰስ አይደለም። it's not process. በሂደት ክርስትና አይኮንም። የሚሰበከልንን የእውነት ወንጌል አምነን ስንቀበል በቅጽበት በመንፈስ ቅዱስ አሰራር ኢየሱስ ክርስቶስን ከሙታን ባስነሳው አሰራር በማመናችሁ ምክንያት ይላል ጌታ ስሙ የተባረከ ይሁን። በበደላችሁና በኃጢአታችሁ ሙታን ሳላችሁ እግዚአብሔር እናንተን ከሱ ጋር ምን አደረጋችሁ? አስነሳችሁ። በቃ ኢንስታንት ነው፣ አበቃ ማለት ነው። በሂደት ክርስቲያን እየሆንክ አትሄድም። አንዴ ክርስቲያን ሆነሃል። ክብር ለጌታ ይሁን። ከዛ ፍሬ የሚባል ነው የሚመጣው። ከዛ በኋላ ፍሬ ነው ሂደት ማለት ዛፍ ተተክሎ ከበቀለ በኋላ ሲያድግ ያው ፍቅር፣ ቅድስና፣ ቸርነት፣ በጎነት፣ እምነት፣ ሰላም፣ ራስን መግዛት ፍሬ ነው። የመንፈስ ፍሬ ነው የተባለው። ክብር ለጌታ ይሁን። አሜን ነው። ይሄ የሚያባልግ ይመስላችኋል አይደል? በደንብ እንዲያውም የተሻለ ጨዋ ነው የሚያደርጋቸው። አንዳንድ ሰው እንደዚህ ሲባል ይባልጋል ብሎ ያስባል። እንዴት ብሎ ይሆናል? አይሆንም እኮ። ዘፋኙ እንኳን ዘፍኗል ፍየል ቅጠል እንጂ ብሎ ማለት ነው። ድሮ በልጅነቴ ነው የሰማሁት። አትበላም እንጉዳይ ብሎ እንዴት እንደበራለት አይገርማችሁም? የጸደቀ ሰው እንጉዳይ አይበላም ማለት ነው። አሁን ትውልድ አታውቁትም። በእርግጥ ጌታ ይመስገን ተቀድሳችኋል። እግዚአብሔር ይመስገን። ሃሌሉያ። ክርስቶስ የሆነውን ነው እንግዲህ ክርስቶስ የሆነውን እናንተ እንደሆናችሁ ምን በሉ ነው የሚለን ጳውሎስ? ቁጠሩት። ሞቱን የእናንተ ሞት እንደሆነ፣ ትንሣኤው የእናንተ ትንሣኤ፣ መክበሩ የእናንተ መክበር፣ በህይወት መኖሩ የእናንተ በህይወት መኖር። ራሱ ጌታ ኢየሱስ ክርስቶስ እኮ እኔ ሕያው ነኝና እናንተም ሕያዋን ናችሁ። የኔ ሕያውነት ማለት የእናንተ ሕያውነት ነው። በቃ አሜን። የሆነ ብልጭ ብሎላታል ማለት ነው። ክብር ለጌታ ይሁን። ለዚህ ማለት ነው ገላትያ ምዕራፍ 2 ቁጥር 20 እኔ አሁን ሕያው ሆኜ አልኖርም ማለት እኔ የሚለው ያን ነው።
ለመናገር ስለሚከብድ ነው ጳውሎስ የድሮ እኔ እንዳይል ስንቱን ሲንዛዛ ይውላል ስለዚህ እኔ አለ እኔ አሁን ያውኛ አንኖርም ክርስቶስ ግን በእኔ ይኖራል እኔ አሁን የምኖረው ኑሮ በወደደኝና ራሱን ስለኔ ያሳልፈው በሰጠው በእርሱ ባለኝ እምነት የምኖረው ኑሮ ነው ጌታ ስሙ የተባረከ ይሁን ግልጽ ነው ይያልኩ ያለሁት ስሙ ለዘላለም ይባረክ ሃሌሉያ 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 ስለዚህ ከክርስቶስ ጋር አንድ የሆነ ሁሉ ከክርስቶስ ጋር አብሮ ወራሽ ሆኗል ሮሜ ምዕራፍ 8 ቁጥር 17 ልጆች ከሆነን ወራሾች ደግሞ ነን ማለትም የእግዚአብሔር ወራሾች ነን አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር ደግሞ አብረን ወራሾች ነን ይላል ክርስቶስ ሰው ሆኖ በመለኮታዊ ማንነቱና በማዳን ተልእኮ ያገኘው ነገር ሁሉ ከእርሱ ጋር አንድ በመሆናችን የኛ ሆነዋል ክርስቶስ ሰው ሆኖ በማዳን እና በመለኮታዊ ማንነቱ የሆነ ሁሉ የኛ ሆነዋል ዮሐንስ ወንጌል ምዕራፍ 17 ይሄን አነብና በሚቀጥለው ሳምንት እንነጋገራለን ይሄን አነብና ዮሐንስ ወንጌል ምዕራፍ 17 ቁጥር 22 እስከ 23 እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔ በእነርሱ አንተ በእኔ ስትሆን በአንድ ፍጹማን እንዲሆኑ ክብር ለጌታ ይሁን እኛ ስንት እንደሆንን ነው የሚለው አንድ እንደሆንን እንደ የሚለው በመጽሐፍ ቅዱስ ጥናት የተማራችሁ ማነጻጸሪያ ነው ማለት ምን ይባላል ይሄ ተመሳሳይ ትይዩ ይባላል ይሄ እንደ ሲሆን ማለት ነው ተቃራኒ አይደለም ተመሳሳይ ትይዩ ነው ይሄ ማለትም እንደ ካለ በኋላ በተመሳሳይ መንገድ በተመሳሳይ ሁኔታ በተመሳሳይ እውነት በተመሳሳይ መርህ ማለት ነው ከኔ ጋር ናችሁ ወይ ስለዚህ እንደ ካለ በኋላ ቀጥሎ የሚመጣውን በቃ አንድ ያደርግልናል ማለት ነው እኛም አንድ እንደ ሆነን ጌታ ስሙ የተባረከ ይሁን አንድ እንደሆነን አንድ ይሆኑ ዘንድ እነማን እኛ ማለት ነው እኔ በእነርሱ አንተም በእኔ ስትሆን የአንድነት ለዚህ ነው ዮሐንስ መልእክት በደጋግሞ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ቁጥር 3 ላይ ቁጥር 2 ላይ ይጀምራል ሕይወት ተገለጠ አይተነማል አይናችን ያየውን እጃችን የዳሰሰውን ጆሮአችን የሰማነውን ይሄን የተገለጠውን እውነት እናወራላችኋለን ይላል ከዛ ይቀጥልና ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው እናንተ ደግሞ ከኛ ጋር ህብረት ይኖራችሁ ዘንድ ይሄን ምን እንላችኋለን እናወራላችኋለን ጌታ ኢየሱስ ደግሞ ይሄን ነው ኤግዛክትሊ የሚናገረው ምን አለ እኔ በእነርሱ አንተም በእኔ ስትሆን ክብር ለጌታ ይሁን እኔ በማን አለ በእነሱ አንተ በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል ክርስቶስን በወደደበት መጠን ዓለም እኛን አብ እንደወደደን ያውቃል በክርስቶስ ያለው ድርብ ጠቀሜታ ደብል የሆነ ፕሪቪሌጅ ምንድነው ሁለቱንም መንገዶች ማለትም መካከለኛነትና ከእርሱ ጋር መተባበርን ያዘ ነው በክርስቶስ መሆን የሚባለው ኢን ክራይስት የሚለው ድርብ ጥቅም ነው ያለው በእርሱ በኩልና ከእርሱ ጋር ማለት ነው ክብር ለጌታ ይሁን ከኔ ጋር ናችሁ ምን ማለት ነው ድርብ ጥቅም ማለት ደብል ፖርሽን ብሌሲንግ ማለት ነው ምን ማለት ነው እርሱ በሰራው ስራ የሱ ስራ ሁሉ ሆኖ ሁለተኛ ከእርሱ ጋር ዩናይትድ ሆነን በእርሱ ስራ በኩል በቤዛነት ስራው በመስቀል ሞቱ በሰውነቱ በኩል ማለት ነው እሱ ብቻ ግን አይደለም ዩናይትድ ስንሆን ግን ደግሞ በህብረትነቱ ማለት ምን ማለት ነው ለምሳሌ እኛን ለማጽደቅ በመስቀል ሞት አይደለም ወይ አሁን ይሄ በእርሱ ስራ በኩል እኛ የምናገኘው ሀብት ነው ለሱ ምንም አይፈይደውም ለሱ ለራሱ አልሞተም ለራሱ ቤዛ አልሆነም ከኔ ጋር ናችሁ ወይ ለራሱ ቤዛ አልሆነም ስለዚህ በእርሱ በኩል የተሰሩ ለኛ ብቻ የሚጠቅሙ ነገሮች አሉ እነሱ ብቻ ቢሰጡን ራሱ ቆጥረን የማንዘልቃቸው ሀብቶች ናቸው ክብር ለጌታ ይሁን ነገር ግን ኢን ሂም ደግሞ ስንሆን ግን ለኛ ብሎ የሰራው ብቻ ሳይሆን የሱ የሆነው ራሱ
የኛ ሆኗል። ለዚህ ነው ዓለም ሳይፈጠር አስቀድሞ የሰጠኸኝን ክብር ለነሱ ምን ብያቸዋለሁ አለ ሰጥቻቸዋለሁ። በእርሱ ኤጀንሲነት ብቻ አይደለም እኛ አብረን የሱ ክብር ከመጀመሪያውም የኛ ያልሆነ ከጥንቱም የኛ ያልሆነ የማን የሆነ የሱ የሆነ ለምሳሌ የእግዚአብሔር አብ ልጅነት የማን ነው? የሱ ነው። ይሄ የእግዚአብሔር ክብር የሚባለው የማን ነው? የሱ ነው። ከመጀመሪያ በነበረኝ ክብር አክብረኝ አለ። ከዛ በኋላ የሰጠኸኝን የራሴን ክብር ለነሱ ምን ብያቸዋለሁ አለ ሰጥቻቸዋለሁ። ለምን? እነሱ በኔ ሆነው እኔ ባንተ ሆኜ ስንት ስለሆነን አንድ ስለሆነን ክብር ለጌታ ይሁን። ይሄ አሁን ባለን ዘመን ይሄ ክፉ አእምሮ ሊረዳው አይችልም። ቅንነት የሚጎለው አንድ ሰው ጭልጥ አድርጎ ገንዘቡን አውጥቶ ቢሰጣችሁ ምን ሊያረገኝ ነው ነገ ጌታ ሆይ ደስ ራሱ መሰኘት ያቀታቸዋል። ለምን ከዚህ ነፃ ስጦታ ጀርባ ሌላ ምን ችግር ይኖር ይሆን ስለምትሉ በደንብ ሴሌብሬት ማድረግ ያቀታቸዋል። አእምሮአችን ያኔ ተበላሽቷል፣ ኮራፕትድ ሆኗል። ቅንነት ኢኖሰንስ የሚባለው ጠፍቷል። አሁን ገና በቃሉ መታደስ ነው አእምሮአችን እየተለወጠ ያለ እና እንደዛ አይነት ገና ተፈውሶ ያላለቀ አእምሮ ስላለን አሁን ይሄን ራሱ ማድነቅና እንደው በቃ ፈንጠዝያ ውስጥ መግባት አንችልም። ምን ዳለ ያመጣብኝ ይሆን ሁሉ ነው ወይስ እንደው ምናብ ነው? ይሄ ምናባዊ ሐሳባዊ ነገር ነው ፓስተር እየተረተ ያለው ምትሉ ነው የሚመስለው። ይቅርታ አድርጉልኝና በክርስቶስ ያለው ድርብ በረከት ድርብ እድል ምንድነው? ሁለቱንም መንገዶች ማለትም መካከለኛነቱንም ከእርሱ ጋር መተባበርንም የያዘ ነው። ኢን ክራይስት የሚለው ማለት የሰራው ስራ ለኛ ተደርጎ የተቆጠረበት ያለው ሀብትና ማንነቱ ራሱ የመምጣት ተነጋግረን በጸጋ ላይ ጸጋ ምን ብሎናልና ተሰጥቶናል። እኛ ሁላችን ከሙላቱ ምን አለን ተቀበልን። በጸጋ ላይ ጸጋ ማለት እንደዛ ነው ማለት በደሙ የሆነ ቤዛነትን ምን አለን አገኘን ይላል። ይሄ በደም የተደረገ ቤዛነት ነው። ኦኬ ከዛ ደግሞ የኃጢአታችንን ስርየት ተቀበልን ይላል። የኃጢአት ስርየት ነው። እግዚአብሔር ይመስገን። ባለፈው ነገር ተናግሬዋለሁ። ይሄ አድርጎ ቢተው ያላዛር ትንሳኤ ነው የሚሆነው። ያላዛር ትንሳኤ ማለት ምንድነው? አላዛርን ከመቃብር አወጣው በኋላ ያው ማለት ከመቃብር የመውጣት ነገር ብቻ ነው የሚሆነው። ነገር ግን በጸጋ ላይ ምን ተሰጥቶናል? ጸጋ። በሙሴ ሕግ ተሰጥቶ ነበር። በክርስቶስ ኢየሱስ ግን ምን ሆነ? ጸጋና እውነት ተሰጠን። በጸጋ ላይ ጸጋ ስለተሰጠን እኛ ሁላችን ከሙላቱ ምን አለን ተቀበልን። ከሙላቱ በጧት በምልክት አሳይቻቸዋለሁ። ከሙላቱ ማለት ከዛ ቆላስይስ ላይ የመለኮት ሙላት ሁሉ በሰውነት በእርሱ ተገልጦ ይኖራል ይላል። ስለዚህ ክርስቶስ ሙላቱ ምንድነው ቢባል መለኮት ነው። እኛ ከሙላቱ ምን አለን ነው የሚለው ተቀበልን። ለዛ ነው የመለኮት ባህሪ ተካፋዮች ሆናችሁ የሚለው ጌታ ስም ይባላል። ለምን ብትሉ በጸጋ ላይ ምን ተሰጥቶናል? ምህረት ብቻ አይደለም የተሰጠን። ምህረት አለ ለሰራነው ኃጢአት፣ ላለፈው ኃጢአት፣ ለበደልነው በደል በበደላችንና በኃጢአታችን ሙታለን ነበርንበት ነገር ምህረት አግኝተናል፣ ይቅርታ አግኝተናል፣ የኃጢአት ስርየት አግኝተናል። ግን እሱ ጋር አላበቃም። ከክርስቶስ ጋር ስንት አደረገን? አንድ አደረገ። ክብር ለጌታ ይሁን። ይሄ አንድነት በክርስቶስ ስራ የምናገኘው ብቻ ሳይሆን እየሰማችሁ ነው ወይ? ማለት ክርስቶስ ሰርቶ ጨርሶ የሰጠን ብቻ ሳይሆን የራሱ የሆነውን ያን የራሳችን እንድናደርገው አድርጎናል። ተነስተን ጌታን እናመሰግናለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ
ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።